ቅዱስና ፊዮሪ እንግዲህ ተጣሉ ማለት ነው። መቅዲ ደግሞ ከሄኖክ ጋራ በአስቀየማትና ጀርባውን በሰጣት አንቺ ሴሰኛ ናት ባላት እያለቀሰች ትገኛለች። ቅዱስ ወደ ፊዮሪ ስልክ ይደውላል። ከዛ አላነሳለት ትላለች። በተደጋጋሚ ደወለላት። ምን ፈልገህ ነው አለችው። አላገኝሽ እፈልጋለሁ አለችው። በፍጹም እኔ እንኳ አልችልም ስትል ትነግረዋለች። ለምን ሲላት ወደ ሄኖክ ሊሄድ ነው። ወደ ሄኖክ የምትሄጂው ምን ፈልገሽ ነው ሲላት አንተ ጋር የምመጣው ምን ፈልጌ ነው ስትል ትነግረዋለች። እኔማ ጓደኛሽ ነኝ ሲላት እሱም ሄኖክም ጓደኛዬ ነው ትለዋለሁ። አንቺ ዶማ ብሎ ይነግራታል ማለት ነው። ከዛ በኋላ ተናደደች እና ብሎንህን ነው ምፈታልህ ብላ በተደጋጋሚ እየደጋገመ ቢደውልላትም አላነሳችለትም። አሳይሻለሁ የተመታሽ ብሎ ቀጥሎ ሲሄድ መቅዲ ቁጭ ብላ እያለቀሰች ያገኛት። መቅዲ ናት አይደለችም እንደ ይቺ ብሎ ተጠግቶ ቁጭ ሲል ብሎ ሲያያት ምን ሆነሽ ነው ንገሪኝ፣ አቦ በእናትሽ አታልቅሽ፣ እህቴን ትመስልኛለች፣ ችግርሽን ንገሪኝ፣ ምንም አያገባህም፣ ባለፈው በጥፊ ስለመታው ያን ልትበቀል መተ ከሆነ ተሳስተሃል ስትለውም በፍጹም በእውነት ንገሪኝ ብሎ እቅፍ አድርጎ ተላቀሱ። ያለውን ሄኖክን ሁኔታ ነገረችው። አይዞሽ እህቴ ብሎ ሄደ። እንግዲህ ፊዮሪ ደግሞ ከሄኖክ ጋር ሄደችና ሄኖክን እንዳለችው ቁጭ ብሎ አገኘችው። ምን ሆነ ነው ሲለው እኔ ለዘመናት እሷን አዋርጃታለሁ መቅዲን አንቺ ሴሰኛ ነሽ ብያታለሁ። ለዚህ በጀርባዬንም ሰጥቻት ኑሬ ያለው በጣም ነው የተሰማኝ። ስለዚህ ራሴን መቅጣት አለብኝ ሲላት እባክህ ራስን እንዳትቀጣ አለችው። አይ ራሴን እቀጣለሁ ስልሽ እኮ ራሴን ማስወገድ አይደለም አላት። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። አፍላ ፍቅር ቀጣይ ፓርቲ ይዤላችሁ ካለፈው የቀጠለውን ይዤላችሁ መጥቻለሁ። በትህትና እንድትከታተሉኝ እጠይቃለሁ። ሄኖክና መቅዲ አሁን በመጣላታቸው ፌቨሪ በውስጣቸው በመካከላቸው ገብታ አይዞ ራስን መቅጣት የለብም እኮ በፍቅር መካከል ያለን ችግር ነው ትለዋለች። ቢሆንም እኔ ለሷ የምገባ አይደለሁም ፊዮሪ፣ መቅዲ እኔ በጣም በድያታለሁኝ እያለ ራሱን ይጸጸታል። ሄኖክን ፊዮሪ አንቺ አታውቂም፣ እኔ ብሽቅ ነኝ። በእሷ እንባ ውስጥ የሚወርደው እንባዎቿና ሳጓ ሁሉ ጭንቀቷ ሁሉ እየተሰማኝ ነው። በጣም ነው ያሳዘነችኝ። እባክሽ ብትቺ ከጎኗ ሆነሽ አጽናኛት። አሁን መቅደስ ከጎኗ አይዞሽ የሚላት ሰው ያስፈልጋታል። ብቻዋን እንድትተያት አልፈልግም። አሁን ግን እኔ ልሂድ ብሎ ተለያዩ። ከዛም እሷም እሺ ሂጂ እስኪ ሁኔታዋን አያታለሁ አለችው። ያሬድ አባት ደግሞ እንግዲህ ወደ ውጭ መኪናቸውን አስነስተው ሊሄዱ ሲሉ ያሬድ ትምህርት ቤት ሊሄድ ወጣ። ያሬድ ወደ ትምህርት ቤት ልትሄድ ነው እንዴ ሲሉት አዎ አለ። በቃ ልሸኝሃ አሉት። አይ አባዬ በእግሬ ሄዳለሁ ቅርብ እኮ ነው አላቸው። ያሬድ አባትም ቁርስ መብላቱን ቼክ አደረጉት። ቁርስ በልቻለሁኝ አለ። እንግዳውስ የኔ ልጅ ትናንት በተናገርኩ ነገር አልተቀየምከኝም አይደለም ሲሉት አይ አባዬ አልተቀየምኩም፣ አንተም እኮ ለእኔ ብለህ ነው አለው። እና አሁን እኔ እንዳደርሰ አትፈልግም? አይ ለእኔም እንቅስቃሴ ነው። እሺ በቃ እንግዳውስ በአካውንት ገንዘብ አስገብቻለሁ አሉት። አያስፈልግም ነበር እኮ አላቸው ማለት ነው። ከዛ እንግዲህ እሳቸውም ወደ ውጭ ወጡ፣ እሱም ወደ ትምህርት ቤት ሄደ። እንግዲህ ጄሪ እና ደግሞ ሄቨን ተገናኙ። ጄሪ እኔ አንቺን ሳይሽ ጭንቅ ጥብብ ይለኛል። ኧረ እባክሽ ትላታለች ሄቨን። ምን ስለሆነ ነው ለእኔ ጭንቅ ጥብብ የምትይው ጄሪ አለቻት። ጄሪ በሄቨን ላይ ቀንታ ነው እንግዲህ የምትላት። እባክሽ አንቺ እኮ ወደፊት ባል ብታገቢ ባሌ ሆይ እባክህ ለጥሞና ጊዜ ብቻዬን የምሆንበት ጊዜ ስጠኝ የምትይ ይመስልኛል አለቻት። ብቸኝነቱ ይሄን ያክል ተጎልቶ ታይቷል እንዴ አለቻት። ኧረ እባክሽ ሁሉም የትምህርት ቤት ወንዶች እኮ አንቺ ላይ ነው አይናቸውን የጣሉት ስትል ትነግራታለች። እንግዲህ ጄሪ በጣም በሄቨን ላይ የቀናች ትመስላለች። ሰሞኑን ደግሞ እንደ አውራ ዶሮ በዙሪያሽ ኩኩሉሉ የሚል ሰው እንዳለ አንድ ሰው ሰምቻለሁ አለቻት። ማን ነው አለቻት። ቦቸራ ነው አለቻት። አዎ ስለዚህ እባክሽ እና እናንተ አሁን ይሄ ቦቸራ ምን ችግር አለው? አይ መሳም ነው እንደዚህ። አረ ረፍ በይ እንጂ ጭራሽ አመጣሽው። እኔ ለመናገር የፈራሁትን አንቺ ተናገርሽው አለቻት። እና አሁን መሳም ምን ችግር አለው? ጉንጩን መሳም አለቻት። ይህን ግን ማን ነገረሽ ስላት ዳጊ ነው ነገረኝ። ዳጊ እኮ ዳጊ ነው ነገረሽ አለቻት። አዎ ዳጊ ነው ነገረሽ
ጉድ ነው አለቻትና እኔ ለእናንተ ስል ብቻዬን መቀመጥ አለብኝ? ከሰው መቅረብ የለብኝም? ብቸኝነት ይሻለኛል ማለት ነው? ከማንም ሰው ጋር መገናኘት አልችልም ማለት ነው አለቻትና ጠየቀቻት። ከዛ ጆሪ ቁጭ እንዳለ ደግሞ ዳግም መጥቶ ከጎኗ ቁጭ አለ። ጭራሽ ዳግም መጣ አለችው። እዚህ ጋር መጥቼ አንቺ ጋር የተቀመጥኩትን በሌላ ነገር እንዳታዩ አላት። ኧረ በፍጹም በሌላ ነገር አላቅም፣ ያው የቤተሰቦቼ ውለታ ይዞህ ነው አለችዋ። ብትረሳ አዎ ልክ ነሽ አላት። ብትረሳ ስፕራይት መተህ የጠጣኸውን የቤተሰቦችን ውለታ ትረሳዋለህ እንዴ አለችው። አዎ ልክ ነሽ፣ ግን እኮ በቃ እኔ እኮ አስታውስሃለሁ አንተ ነህ እንጂ የማታስታውሰኝ እየተባባሉ ሲቀላለዱ፣ እንደው አሁን እኮ በትምህርት ቤታችን ትልቅ ተስቦ ገብቷል አለ። ምንድን ነው ተስቦ ሲል ይሄ ቦቸራ አላት። ምንድን ነው ቦቸራ? ምን አደረገ ቦቸራ? ቦቸራ እኮ ሄቨንን ሳማት። ኧረ ምኗን ነው የሳማት አለችው ጉንጯን። ይህን ነበር አስታውሳ ሂዳ ለሄቨን የነገረቻት ማለት ነው። ከዛ በዚህኛው ሳይድ ስጠይቃት ወደዚህኛው ሳይድ ትዞርብኛል። በዚህኛው ሳይድ መቆም እኮ አቃታት፣ ደነገጠች እና አሁን ላንተ ለኔ ይሄንም ለምን ነገርከኝ? እኔ እኮ ላንቺ ብዬ ነው የነገርኩሽ አላት ማለት ነው። ምን ማለት ስትለው ተሳስተሽ ቦቸራን እንዳትስሚው ብዬ ነው። እንኳን ነገርከኝ፣ ጉድ እኮ ነው። እንግዲህ እሱን እንድስመውና ቦቸራን እንድትተውለት ያደረገው መንገድ ነው። ከዛ በኋላ እሱም እንግዲህ ቦቸራዬ ስትለው አረ ይቺ የውለታ በዛችብኝ፣ ይቺ የምንድናት? ምን ማለት ነው? ቦቸራዬ ማን ነው? ዳግዬ፣ ይቅርታ ዳግዬ አልሽኝ እኮ አላት። ዳግዬ ይቺ የምትባለው ነገር በረታች። ኧረ ይኸው እዛ ሰው ይታይሃል እዛ አለችውና ወደዚያ ሲጭራሽ ጉንጩን ሳም ስታደርገው ቦቸራ እንዳትሄድና እንዳይስማት ያደረገው ነገር ለራሱ መሆኑን ሲገባው በጣም ደስታ ተሰማውና ያንን እጁን ጉንጩ ላይ ይዞ እየተደሰተ አቶ ዳግም ወዬ ሳቅ በሳቅ ሆነም ፈጣሪውንም አመሰገነ። ጄሪ ከዛ ቻው ብላው ትሄድና ወደ ሄቨን ትሄድና እጄ እኮ እኔ ሳምኩት። ማንን? ዳግምን። እንዴት? ምናልባት አንቺ ቦቸራ ስስሚው አይቶ ቀንቶ ነው መሰለኝ። ቀንቶ ለምን ይቀራል ብዬ ሳምኩት። አንቺስ ቦቸራን ስመሽው የለም እንዴ? ታዲያ እኔ እኮ በቀልድ ነው የሳምኩት እኮ እኔም መዛው በቀልድ ነዋ አለችው ማለት ነው። ከዛ በኋላ አረ ይቺ ልጅ ስንዶት አንቺስ ጄሪስ የምትባይ ሴት እንዴት ትበላሽ ተሻትላትና ሄቨን ጣላጋ ትሄዳለች። አረ ይቺ ልጅ ጉድ ሄደች እኮ። አረ ስድስተኛው ስሜት የምን እየነገርከኝ ነው? አንተ እኮ ከሰው ጋር ታጣለኝ ነው። አረ አረማመዷ ወደቀች እኮ እያለች እንግዲህ እሷን እየተመለከሰች እሷም ጣላ አድርጋት ነበር ሄደችው። ብሩክና ሀኒቾ ክላስ ውስጥ ቁጭ ብለው ሀኒቾ ደስኩ ላይ ተኝታ ነበር። ስለዚህ ምን ታየኛለህ ሲላት፣ እንዴ ይሄን ውበትሽን ነው እንጂ ያየሁት አንቺን እኮ አይደለም። ኧረ እባክህ አታሳፍረኝ አለችው። ተሽኮራመንኩኝ እኮ ስትል፣ ኧረ እባክሽ ታዲያ እኔ ካንተ ይብስብኛል እንዴ እያለች ስትል እንግዲህ ድንገት ተማሪው ልጅ አብሯቸው ደረሰባቸው። ወይ አሳፈርኳችሁ እንዴ አላቸው። አረ እንኳን ሰላም መጣህ፣ እንኳን ደህና መጣህልኝ ሲለው፣ እንዴ እንኳን ደህና መጣህልኝ ያልከው ስህተት ሰርቻለሁኝ እንዴ አለው። አረ በፍጹም ስህተት አልሰራሽም አላት። ግን ይህን ነገር እንዴት ተረጎምሽው? ሴቶች እኮ በተለያየ መንገድ ነው የሚተረጉሙብን የኛን ቃላቶች ሲል ይናገራል። ከዛ እንዴት ሆኑ እነ ሶሲና ጸጋ ሲሏቸው፣ እንዴ ሶሲ እኮ ጸጋን የጠረጠረቻት ምን ብላ ትላንትና ላየሽም እንዴ ከአቤል ጋር አየሁሽ ብላ ስትነክሳት አለ። አዎ እሷማ ሁሉንም ነክሳ ጨረሰቻቸው እኮ እየተባባሉ ይሳሳቃሉ። እንግዲህ ዴቭ ሶሲን ጸበል መውሰድ አለብኝ እንጂ በፍጹም ተቀይራለች፣ ሰውን ልትጨርስ ነው እያለ ይነግረዋል። ከዛ እንግዲህ ሀኒቾ ደግሞ ዴቭን አንተ በቃ ሂድልን አለው ማለት ነው። ብሩኬ ለምን እንዴ አንተ እኮ ሰላማችን ነሳኸኝ ማለት ያክል ሲናገረው፣ ከዛም እሱ ኧረ ሂድላችሁ ብሎ ዴቭ ይሄዳል። ከዛ ሀኒቾ አኩርፋ ደስኩ ላይ ትደፋለች። ሀኒቾ ኧረ አንቺና እኔ እንደዚህ አያምርብሽም፣ በተነሽ በቃ አኩርፍ ያለሁኝ ይቅርታ ጠይቄሻለሁ ተነሽልኝ እያለ ሲጠይቃት፣ እሷም አኩርፍ ያለሁ እንዳለችው እያለ ከዛ እንግዲህ ደግሞ አቤል ደግሞ ከክላሱ በለኮና ባልኮኒ ላይ
ያሬድ ትምህርት ቤቱ ኮሪደር ላይ ሆኖ ውጩን እየተመለከተ እያለ ቤዛ ትመጣለች። ቤዛ ያሬድ ምን ሆነህ ነው? እረ ምንም፣ የሆነ ነገር የገጠመ ትመስላለህ አለችው። በፍጹም ምንም ነገር አልሆንኩም አለ። በእኔ ምክንያት ነው እንደዚህ እየሆንክ ያለው ስትል ትጠይቀዋለች። እረ በፍጹም አላት። አይ ለመናገር ከፈለክ ጊዜ ሰጥቼ ላዳምጥህ እፈልጋለሁ አለችው። እውነትሽን ነው ቤዚ አለና ጀመረ ወሬውን። እንግዲህ የተሰማትን ነገር ለሀይሚ እየነገረቻት ነበረ። ቤቲና ጄሪኮ ሊያስቀምጡኝ አልቻሉም። አሁን ይህን ነገር አባቴ በትምህርት ቤቱ ችግር እንደተፈጠረ ቢያውቅ እኮ ምን እንዲፈጠር እንደሚችል አላወቁም አለቻት። ሀይሚ ደግሞ ኧረ እባክሽ ይህንን ከቤተሰብ እንዳታደርሽው እራሳችን እንፈታዋለን ስትላት ትነግራታለች። ከዛም እሷ እውነት እኮ ግን ቦቸራን ስመሸዋል ስትላት እንዴ ጨዋታ እየተጫወትን ነበር፣ መሳም አንድ የጨዋታ አካል ነበር፣ ስለዚህ በዛ ምክንያት ሳምኩት። እንዴ እንደዛ ነው እንዴ አለቻት። ማለት ነው አዎ የጨዋታው አካል ሆኖ እኮ ነው፣ ግን ተጠንቀቂ፣ አይኑ እኮ ከአንቺ ጋር ጥሎብሻል ቦቸራ ስትነገረች። ማለት አለች አንቺ ለጨዋታ አካል ነው ያልሽውን እሱ ግን ለሌላ ነገር እያሰበው ይመስላል ስትነገረቻት እና ከቦቸራ ያለሽን ነገር ራቅቤ ማለት ነው እንዴ? ለምን እኔ ለነሱ ገና ይሄን ይላሉ ብዬ ከቦቸራ መራቅ አለብኝ እንዴ አለቻት። አይ እንግዲህ ያንን ነገርኩሽ፣ ቢሆንም እኔ መናገር ያለብኝና መተው ያለብኝን ራሴ ነኝ ጠንቅቄ የማውቀው እንጂ በሰው የምመራ አይደለሁም አለቻት ማለት ነው። እሱንስ አዎ ልክ ነሽ፣ ለማንኛውም አለቻት በራሴ እተማመናለሁ ብለሽ ካልሽ እንግዲህ በሚፈጠረው ነገር መናደድሽ ማቆም አለብሽ ስትል ናት። አዎ ትክክል ነሽ፣ እሱ ትክክለኛ የሆነ ምክር ነው አለቻት ማለት ነው። ሀይሚና ዴቭ በቆሙበት እንግዲህ ቦቸራ ይመጣና እሰየን እህት አኮራሽኝ እኮ ብሎ ይስማታል። እንዴት አለች። እንዴ ይሄ እኮ ዴቭ እኮ ተንቀባረረብን እኮ ኮራብን እኮ አንቺ እኮ አኮራሽን አላት። እንደ ሀገራችን አረቂ አላት። እንዴ አንተ አረቂ ተጠጣለህ እንዴ አለችው ቦቸራ። እንዴ የአፍ መፍቻ እኮ አረቂ ነው፣ ግን ይሄን ስላልኩ ደግሞ እግሬን ሳስም ጉልበቴን ሳትስም እና እግሬ ላይ ሳትወድቅ ዝም ብሎ የሰጠሁትን መንቀባረርና መኩራራት የለብህም አለው ዴቭን። ኮራ አልክሳ ተጀነንክሳ ጅንኑ አለው። ሴራ ቀልዱን ቀጠለ ማለት ነው። በል እንግዲህ ትካሻቸው ከበድ ያሉ አንቱ የተባሉ ሽማግሌዎች ላክልኝ ከኔ ሲለው እንዴ እኔማ ታዲያ ነጠላ የሆኑ ሽማግሌዎች ልትልክልኝ ነው እንዴ አለው። የሉኝም ብዬ ነው አለው። ምንድን ነው ግን አለችው። እንዴ ታዲያ እንችን የመሰለ ቆንጆ እንዲሁ ሰጠዋለሁኝ እንዴ እነማን ናቸው ለመሆኑ ያሉ አሉት። አቡሽና ሜኪ ናቸዋ። እንዴ ገና ጥርሳቸውን አውልቀው መንጋጋቸውን ያልጨመሩ ያልጣሉ ሰዎችን ነው እንደምትልክልኝ እያለ ቀልዱን ቀጠለበት። ቦቼም እንግዲህ እንዳላት ሆነ። ቴርሞሱን ይዞ እየዞረ ነበርና ሻሂ የለውም እንጂ ሻሂ እንዳልጋብዛችሁ ጨርሼዋለሁኝ፣ ግን አንድ የረሳሁት ነገር አለኝ እህቴ አላት ለሀኒቾ። አክስትሽን ከዚህ በኋላ በወር ተቆራጭ ስለማድረግልሽ የባንክ አካውንትሽ እንድትልኪልኝ ብለሽ ንገሪያት አላት ማለት ነው። አረ አለችና ስትምን ነው ቀናሽ እንደ ደግሞ በዚህ ቀንተሽ እንዳይሆን አለቻት ማለት ነው። ከዛ ያሬድና ቤዛ ደግሞ ቁጭ ብለው እያወሩ አሁን ይሄ ሁሉ ችግር ከኔ ጋር ነው ወይ የተፈጠረብህ ስትል ታዳምጠዋለች። የአባትህ ሀሳብ እንዴት ነው? ብቻ ሌላ ትምህርት ቤት ሊቀይሩ እንዳይሆኑ። በፍጹም እኔ አንቺን ስለማወድሽ ቤዛ የትም ትምህርት ቤት አልቀይርም አትናት። ይሄን ነገር ግን እስከ መቼ በዚህ መልኩ ልንቀጥል እንችላለን ስትጠየቀችው ችግር የለውም አንቺ ብቻ አትሰቢ አላት። ከዛ በኋላ አንድ ነገር ልጠይቅህ አለችው። እሺ ጠይቂ ሲል ግን በዚህ ነገር እናትህ ምን ይላሉ ሲሉት፣ እሱ ግን ስለ እናት የሚባለውን ነገር ሊነግራት ፈቃደኛ አልሆነም። ለማንኛውም ሁሉ ነገር ፈጣሪ ያለው ይሆናል ሲል ተሰናበታት። ቦቼ ሄቨንና ፊዮሪን ሊያስተዋውቅ እየጎተተ ቤዛን እያለ ሴር መንገድ ላይ ተቀምጠው ሲያገኛቸው ቁጭ ብሎ እንግዲህ ተዋወቁ። ሄቨንና ፊዮሪ ይባላለሁ ሲል አንተ ደግሞ በምን ሰላም ልትላት ነው አለው ሜኪ። ምን ነው ተው እንጂ እንደሱ አትበል፣ ቡኒ ልብሻል አቧራው አለና ታንገቱ ላይ ያለውን እስከርት አድርጎ ሲሰጠው ዳይሬክተሩ መጡ ሲለው እሱም መጀመሪያ ቀኝና ግራውን ሲያይ ስለነበር ፈርቶ እጁን ሰበሰበ። እኔስ አንድ ነገር በሆን ጎዳና ላይ ነው የምወጣው፣ አንተ የት ልትወጣ ነው አለው። እሺ አይታችኋታል እህቴን ሲል በዛኛው ሳይድ አለችልህ አሉት። እህቱን ፍለጋ እንግዲህ
ይዞ እየጎተተ ቦቸራ ሄደ ማለት ነው። ንንና እህቱን እንግዲህ አስተዋወቃቸው ማለት ነው ቤዛን። ከዛ እየቀለደና እየተጫወተ እያለቃቀሰ እያሳያቸው ሲል ድንገት ዳግም ብቅ ይላል። ውይ ዳግም እንደው አቶ ቦቸራ ሲለው እሰይ አከበረኝ እኮ የውላችሁ አንድ ቀን አቶ ቦቸራ ተብዬ አላቅም አለው ማለት ነው። ለማንኛውም እያለ ዳግም መነጸሩን ከፍና ዝቅ ሲያይ ኧረ እባክህ ደግሞ ጭራሽ መነጸሩ ጋር እንዴት እንደሚያምርብህ እያለው አሁን ቀልዱን ተወው አለ። ምን ነው ምን ችግር አለ አለች ቤዛ ደንግጣ። ዳይሬክተሩ አቶ ደሳለኝ ይፈልጉሃል እና ቢሮ ተፈልገሃል ሲሉት እኔን አለና ደነገጠ። አዎ እንግዲህ ቦቸራ ተከሶ ወደ ቢሮ እየቀረበ ነው። ክሱ ምን ይሆን የሚለውን ነገር አብረን ቀጣይ የምናይ ይሆናል። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ቀጣዩን በጉጉት ሁላችሁም እንደምትጠብቁት እኛም ይዘን እስከምንመጣ በዚህ ተሰናብቻችኋለሁ። ላይክ ሼር ማድረጋችሁን አትርሱ፣ አትዘንጉ። አመሰግናችኋለሁ።